ሰላም እንዴት ናችሁ? ዛሬ ሁልጊዜ እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እኔ እህታችሁን ማገዝና ማበረታታት የምትፈልጉ ከሆነ አሁንም ቢሆን ሰብስክራይብ ያደረጋችሁ እኔ እህታችሁን ቤተሰብ አድርጎኝ በምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የዛሬውን ፊልም የላይክ ምልክቷን እየተጫናችሁ ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሼን የተባለ ወታደር ያስተዋውቀናል። ከጉዳት አገግሞ አሁን ወደ ስራ ሊመለስ ነው። የሼን ዋና አለቃም አንድ ቀለል ያለ ግዳጅ ይሰጠዋል። ይህም ግዳጅ የአንድ ታዋቂ ፕሮፌሰር ልጆችን መጠበቅ ነው። ፕሮፌሰሩ ኒውክለር አካባቢ እየሰራ ስለነበር አንዳንድ የሰራቸው ሪሰርቾች አሁንም በግላጭ አልታወቁም። ነገር ግን ምናልባት ቤት ውስጥ ደብቆ አስቀምጦታል ተብሎ ነው የሚታሰበው። ሼን አለቃም ልጆቹን እየጠበቅ ይህንን ሚስጥራዊ ነገር ፈልገህ አግኝ ብሎ ይልከዋል። ሼን የፕሮፌሰሩ ልጆች እንደጠበቃቸው አልነበሩም። በጣም አስቸጋሪ ልጆች ናቸው። የፕሮፌሰሩ ሚስትም ቤት ውስጥ ስለነበረች ሼንና ልጆቹን አስተዋወቀቻቸው። ፕሮፌሰሩ ሚስትም ለሼን እንደገለጸችለት ከሆነ ማንነቱ ያልታወቀ ሰው ቤታቸውን ሰብሮ ገብቶ እንደነበርም ነገረችው። እናም ሲመስለኝ ልጆቼ በጣም ትልቅ አደጋ ውስጥ ናቸው አለችው። ሀሳቡን ሰብስቦ በጸጥታ ቤት ውስጥ ምንም ነገር ማድረግ አልቻለም። ቤት ውስጥ ድምፅ የምትፈጥር አንድ ትንሽ ልጅ አለች። ቤት ውስጥ እንደገባ ነበረ የጥበቃ ካሜራዎች ማስተካከል የጀመረው። የተለያዩ ካሜራዎችም ከገጠመ በኋላ ቤት ውስጥ ሲገባና ሲወጣ እንዲያሰማ አላርም ሲስተምም ገጠመ። የፕሮፌሰሩ ሚስትም ልጆቿን ለሼን ጥላ መሄድ ያለባት ቦታ ስለነበረ ቹን አደራ ብላ ለሼንና ለሞግዚቷ ጥላባቸው ሄደች። የዛን ቀን ምሽት ሼን የሽጉጥ ድምፅና የጩኸት ድምፅ የሰማ መስሎት እየሮጠ ወደ ሳሎን ሲሄድ ሉሉ ቪዲዮ ጌም እየተጫወተች ነበር። ሞግዚቷ ልጆቹን ማኔጅ ማድረግ አቅቷታል። በጣም አስቸጋሪ ልጆች ናቸው። መሃል ነው በሩ ሲከፈት ሌላኛው አላርሙ ይጮኸው። ሼን ፈጠን ብሎ ወደዛ በር ሄድና ወደ ውጭ ይወጣል። እናም ማንነቱ ያልታወቀ ሰው ግንቡ ላይ ተንጠልጥሎ ወደ ላይኛው የቤት ክፍል ለመውጣት ሲሞክር አየው። ሼንም ፈጠን ብሎ ልጁን ወደ መሬት ይጥለዋል። አላርሙንም ድምፅ ሰምታ ዞቢ የሮጠች ትወጣና ፍቅረኛው አስካት እንደሆነ ተመለከተች። ለአላርሙ ጩኸት ምክንያት መተኛት ያልቻሉ ጎረቤቶች የሚመጡና መንጫጫት ጀመሩ። ሼንም በጣም ተናዶ ስለነበር የዞይን ፍቅረኛ ፑሻፕ ያሰራዋል። በጣም ተናዳበት ሼንን በኒውዮርክ ጣልቃ አትባብላ ጮኸችበት። ሼንም ሁሉንም ልጆች እየተቆጣ ክፍላቸው ገብተው እንዲተኛ ያዛል። መሃል ሞግዚቷ ትንሹን ልጅ ለማስተኛት እየደነሰችለት ነበር። የሚቀጥለው ቀን ጠዋት ሼን ልጆቹን ከእንቅልፋቸው የቀሰቀሰው እንደ ወታደር ቤት ነበር። እርሳቸውንም እየበሉ ለሁሉም ማስጠንቀቂያ ይሰጣል። የኔን ሕግ ያላከበረ ሰው ጣት ይጠብቀዋል ብሎ ግልጽ አድርጎ ነበር የነገራቸው። ሉሉ ሼንን ለማናደድ አስባ እሱ የሚለውን ነገር እየደገመች ትላለች። ሼን ሁሉንም ልጆች ለመከታተል እንዲመቸው ሁሉም ልጆች እጅና እግር ላይ የሆነ ጌጥ ያደርግላቸዋል። ሼን ሁሉም ልጆች እንዳሉ አረጋገጠ። ነገር ግን ሴት የተባለው ልጅ የለም ነበር። በሩን ሰብሮ ወደ ክፍሉ ከገባ በኋላ ሴትን መፈለግ ጀመረ። ሼን ቸኩሎ በሩን ሰበረ እንጂ ሴት ሽንት ቤት ውስጥ ነበር። ሼን ዕለታዊ እንቅስቃሴውን እያደረገ ስለ ልጆቹ ሞግዚት ማንነት ማጣራት ይጀምራል። ይመሃል ነው ፒተርና ሉሉ ተጣልተው ሲጮሁ ሼን ደንግጦ እየሮጠ ወደ እነሱ ሄደው። ትልልቆቹ ደግሞ ሼንን ከደረጃ ላይ ለመጣል በማሰብ ደረጃውን ዘይት መቀባት ይጀምራሉ። ነገር ግን ዘይቱ አዳልጦት ከደረጃ ላይ የወደቀው ሼን ሳይሆን ሞግዚታቸው ነበረች። በሌላ በኩል የፕሮፌሰሩ ሚስት ወታደር የበላይ አመራሮች አስቸግረዋት ፕሮፌሰር ባሏ ካዝና ውስጥ ያስቀመጠውን ነገር ለማውጣት ወደ ባንክ ትሄዳለች። ነገር ግን የካዝናውን ፓስወርድ አታውቀውም። ፓስወርዱን ካላወቀችው ደግሞ በምንም አይነት ሁኔታ ካዝና ውስጥ ያለውን ነገር ማውጣት አትችልም። በሌላ በኩል ሞግዚቷ በጣም ተማራ ልብሷን ሰብስባ ቤቱን ለቃ ልትወጣ ትዘጋጃለች። ሼን በተቻለው አቅም ሊያስቆማት ቢሞክርም አምርራለች። እኔ ከዚህ በላይ እዚህ ቤት አልቆይም አለችው። ስልኩ ሲጮህ ሼን ስልኩን ለማንሳት ጠጋ ሲል ሞግዚቷም አጋጣሚውን ተጠቅማ ሮጣ ከቤት ለመውጣት ሞከረች። ስልክ የደወለችው የፕሮፌሰሩ ሚስት ነበረች፣ የልጆቹ እናት። እዚያም ሼንን ለተወሰነ ቀን ጨምሬ መቆየት አለብኝ ችግር አለ ብላ ጠየቀችው። እሱም ምንም ችግር የለም ብሎ ነበረ ሀሳቧን ያቀለለላት። ሼን ሞግዚቷን በግድም ቢሆን ሊያስቀራት ሲሞክር ሰውና እምቢ ብላው ቤቱን ለቃ ወጣች። ሼን አሁን ምንም አማራጭ የለውም። ሞግዚቷን ሄዳለች። ልጆቹን መንከባከብና መመገብ አለበት። ቤት ውስጥ ያሉት ልጆች በጠቅላላ ትኩረት ይፈልጋሉ፣ ትንሹን ልጅ ጨምሮ። ሼን እንዴትም ብሎ የህፃኑን ዳይፐር መቀየር እየተለማመደ ነው። የዛ ቀን ደግሞ ሉሉ የተለያዩ ጥያቄዎች እየጠየቀች ታሰለቸዋለች። የሚቀጥለው ቀን ጠዋት ሼን ለልጆቹ ምግብ ለመስራት ጊዜ ስላልነበረው ራሱ የሚበላውን የወታደር ምግብ ያቀርብላቸዋል።
ፒተር ደግሞ የሚበሉበትን የጠረጴዛ ጨርቅ ጎትቶት ሁሉንም ምግብ መሬት ላይ ጣለው። ሼን ልጆቹን ቁርስ ካበላቸው በኋላ ትምህርት ቤት የሚሄዱትን ትምህርት ቤት መሸኘት ነበረበት። የትምህርት ቤት ዳይሬክተሩም ልጆቹ እያጠፉት ስላለው ነገር እያንዳንዱ አብራርቶ ይናገራል። በዛ ላይ ደግሞ ክላስ እየቀጡ ነው። መሀል ነው የትምህርት ቤቱ ዋና አስተዳደር ትገባና ጣልቃ ገብታ ዳይሬክተሩን ያባረረችው። እናም ቀለል አድርጋ ሼንን እንደ ጓደኛ ቀርባ ታዋራዋለች። ይህንም እየተፈጠረ ካሉት ነገሮች አንጻር እዚሁ ትምህርት ቤት ቆይቼ ልጆቹን መጠበቅ አለብኝ ይላታል። እሷም እሺ ብላ ፈቃዷን ሰጠችው። ምሳ ሰዓት ላይም ኬት የተባለው ልጅ በሌሎች ተማሪዎች ሲደበደብ ሲመለከት ሼን ጣልቃ ይገባል። ሼን ጋር የተነቋቆረው የትምህርት ቤቱ ዳይሬክተርም ልጁን ያጠነክረዋል እንጂ ምንም አያረገውም እኮ አለው። ከዛም ሼን ላይ በህፃናት ሞግዚትነቱም ያሾፍበታል። ሴትም ሼን ጣልቃ ገብቶ ስላገላገለው በጣም ነበር የተናደደበት። ሼንም ህፃናቶቹን እያጫወተ እያለ ልጆቹን የሚከታተልበት መሳሪያ ከአካባቢው እየራቀ እንደሆነ ይመለከታል። እናም ያንን መሳሪያ ተከትሎ ቦይ ለቦይ ሲጓዝ ቆይቶ ይመጣል። ቤት ሲመጣ ሁሉም ልጆች ከትምህርት ቤት አስተዳደሯ ጋር ቤት ውስጥ ቁጭ ብለው ነበር። ሼን ገላውን ታጥቦ ቤት ውስጥ ቲሸርት ሳያረግ እየተዘዋወረ እያለ ሉሉና ጓደኞቿ ተመልክተውት ይስቁበታል። እናታቸው ስለሌለች ልጆቹን ማኔጅ የማድረግ ስራ የሱ ነው። ገንዘብ ለማዋጣት ኩኪስ ለመሸጥ ኩኪስ ወደሚሸጡበት ቦታ ይሄዳሉ። ነገር ግን ወንድ ስካውቶቹ መጥተው ኩኪሳቸውን ይሰባብሩታል። ይህን ከነዚህ ህፃናት ጋር አልፊ የሆነ ቀን አሳልፎ ኦፋይ ብሎ ወደ ቤት ሲመጣ በጣም ትልቅ ፓርቲ ቤት ውስጥ አዘጋጅታ ያልጠራቸው ሰው አልነበረም። ወደ ቤት ከገባ በኋላ ፓርቲውን ያስቆምና ፈጠን ብላችሁ ቤቱን አጽዱ ብሎ ለሁሉም ትዕዛዝ ሰጠ። ላይ የመጡትን ህፃናት ቤቱን እያጸዳቸው ጎስት የሚል ሲዲ ያገኛል። ከዛም ምናልባት ፕሮፌሰሩ የሰራው ሪሰርች ይሆናል ብሎ ማሰበ። እዚህ መሀል ነው ሁለት ማንነታቸው ያልታወቀ ሌቦች ወደ ቤት የገቡት። ይህንም ልጆቹን እንዲደበቁ ትዕዛዝ ከሰጠ በኋላ ከነዚህ ሌቦች ጋር መደባደብ ይጀምራል። ሼን እንዴት አድርጎ እንደሚጠብቃቸው ከተመለከቱ በኋላ ያለሱ ምንም አማራጭ እንደሌላቸው ይገነዘባሉ። ሼንም ሲዲውን ከፍቶት ውስጡ ምን እንዳለ ሲመለከት ፊልም ነው፣ ሪሰርች አልነበረም። ሌሎቹም ሼን የሚላቸውን እየሰሙ ነገሮችን ለማስተካከል ይሞክራሉ። የመንጃ ፍቃድ ትምህርቷን ትጀምራለች። ትንሽ ያስቸገረው ወንዱ ሴት ብቻ ነው። እግሩን በጣም ደማቅ ከለር ቀለም ተቀብቶ ከትምህርት ቤት ይደወልለታል። ሼንም ምንድነው ማድረግ የምትፈልገው ብሎ ሴትን ሲቆጣው ሴት እስከ ዛሬ ድረስ የማረጋቸው ነገሮች አባቴ የሚወዳቸውን ነው እንጂ እኔ መወደውን ነገር አድርጌ አላቅም ይላል። ሴትም ለማንም ሳይነገር ከቤት ወጥቶ ወደ ቲያትር ይሄዳል። ሼንም ከኋላው እየተከተለው ነበር። በዚህ አጋጣሚ ሼን ሴት በጣም ድራማ እንደሚወድ ይገነዘባል። እናም አክተር የመሆን ህልምም እንዳለው አወቀ። ቲያትሩንም ዳይሬክት የሚያደርገው ሰው በአንዳንድ ነገሮች ተናዶ በቃ ስራዬን አቁሜያለሁ ብሎ ጥሏቸው ይሄዳል። ሼንም ጣልቃ ይገባና እሱ ዳይሬክተር እንደሚሆን ይናገራል። ምሽት ሼን ምንም አማራጭ ስለሌለው ለሉሉ ተረት እየነገራት እንቅልፏን ሊያስተኛት ይሞክራል። ታይለር እንዲተኛ ደግሞ ሞግዚቷ ታደርግ እንደነበረው ዳንስ መደነስ ጀመረ። ሎዊም በደንብ መኪና እንድትለማመድ ስለፈለገ ትምህርት ቤት ሲሄዱ እሷ ነበረች መኪናውን የምትነዳው። ይህ አጋጣሚ ያ የትምህርት ቤት ዳይሬክተር እየመጣ ሼንን ያሸማቅቀዋል። ሼንም ከትምህርት ቤት በኋላ ለምን እኔ እናንተ አንደባደብም ብሎ ጥያቄ ያቀረበለት። ትምህርት ቤቱም ተማሪዎች ድብድብ እንዳለ ሲያውቁ በጣም ጓጉተው እየተጠባበቁ ነበር። ድብድቡም ያን ያለ ረጅም ሰዓት አልወሰደም። የትምህርት ቤቱን ዳይሬክተር በአንዴ ነበር የዘረረው። ከጊዜ ወደ ጊዜ ከቤተሰቡ ጋር እየተቀላቀለ እየመጣ ነው። ልጆቹም ወደውታል፣ የሚላቸውንም እየሰሙት መጥተዋል። በጣም ከብዙ ቀናት በኋላ በስተመጨረሻም የፕሮፌሰሩ ሚስት የካዝናውን ኮድ አወቀችው። ካዝና ውስጥ ቁልፍ ብቻ ነበር የተቀመጠው። የምን ቁልፍ እንደሆነ ማናቸውም አላወቁም። ቤት ውስጥ ዞዊ ሰሞኑን ትንሽ ድብርት ውስጥ እየገባች ነበር። በዚህ ምክንያት ሼን ጠጋ ይልና እሱ ስላሳለፋቸው ከባባድ ነገሮች ይነግራታል። ሁለቱንም ቤተሰቦቼን ያጣዋቸው ገና በልጅነቴ ነው። እዚህ ምክንያት በወታደር ቤት ውስጥ ስነስርዓቴን ይዤ እንዳድግ ተገድጃለሁ አላት። ወይም እንባዋ ቅርር እያለ አባቴን አፍቆኝ እኮ ነው ትለዋለች። ይህንም ሁሉም ነገር ሰላም እንደሚሆን ቃል ይገባላታል። የካዝናውን ኮድ ስላገኘች ተመልሳ ወደ ቤት እንደምትመጣ ለቤተሰቦቿ ነገረቻቸው። እናታቸው ስለምትመጣ ልጆቹም ተደሰቱ። እናታቸው ስትመጣ ሼን እንደሚሄድም ገብታቸዋል። ታቸው ስለምትመጣ እንደተደሰቱትም እሱ ስለሚሄድ ግን ትንሽ የከፋቸው ይመስላሉ። ምሽት ቤት ውስጥ ሼን አንድ የተደበቀ ክፍል ያገኛል።
መጨረሻም እዚህ ክፍል ውስጥ ይሆናል የፕሮፌሰሩ ሪሰርች የተደበቀው ብሎ ማሰበ። ፈጠን ብሎም አለቆቹ ጋር ይደውልና ያገኘውን ነገር ነገራቸው። ቹም ቤታቸውን ጽድት አድርገው አሳምረው እናታቸውን መጠበቅ ይጀምራሉ። እናታቸው ልክ ቤት ውስጥ እንደገባች ልጆቹ በጣም ተደስተው ተራ በተራ እናታቸውን ያቅፏታል። የሼን አለቃም ልጆቹን በሰላም ይዞ ስለጠበቀ ጎበዝ ብሎ ያመሰግነዋል። ደስታቸውን አጣጥመው ሳይጨርሱ ሁለት ሰዎች ይመጡና ሽጉጥ ደቀኑባቸው። ጎረቤት ናቸው ብሎ ሲያስቧቸው የነበሩት ሰዎች ሰላዮች ነበሩ። እናም ፈጠን ብላችሁ የፕሮፌሰሩን ሪሰርች ስጡን ይላሉ። እናም ቁልፉን እንዲሰጧቸው ጠየቋቸው። ሼንም ያታልላቸውና ፈጠን ብሎ ሁለቱንም መቷቸው ቁጣቸውን ይቀበላል። በዚህ መሃል ነው የበላይ አለቃው ከነዚህ ሰዎች ጋር እንደሚሰራ ያወቀው። ቤተሰቡን ካሰራቸው በኋላ የውን ሰላይ ልጆቹን እንዲጠብቅ ትዕዛዝ ሰጠው። ከዛም ሚስትየውንና ሼንን በመያዝ ወደዛ ድብቅ ክፍል መጓዝ ይጀምራሉ። ቁልፉ የዛ የድብቅ ክፍል መክፈቻ ነበር። ነገር ግን እንዲሁ ዝም ብሎ ታልፎ የሚገባበት ክፍል አልነበረም። ኮሪደሩ ላይ የተለያዩ መሳሪያዎች ተገጥመዋል። ልጆቹም ሰላዩን ሼን ራሳቸውን ለመከላከል ያስተማራቸውን ቴክኒክ ተጠቅመው ያመልጣሉ። ሼንን ራሱን ስትወድቆ ሲያገኙት ፈጠን ብለው ይትም ብለው ያነቁታል። ልጆቹን ከዚህ አካባቢ እራቁ፣ እናም እርዳታ ለማግኘት ሞክሮ አላቸው። መኪናውን አስነስተው ከቤት ከወጡ በኋላ ሰላይ ከኋላቸው እየተከተላቸው እንደሆነ ያዩታል። ልጆቹም የታናሽ ወንድማቸውን ዳይፐር መስታወቱ ላይ ይወረውሩበታል። እሱም በስነስርዓት መመልከት ስላልቻለ ሄዶ ይጋጫል። ዞዊም ፖሊሶች እንዲከታተሏት በፍጥነት ነበር መኪናውን ስትነዳው የነበረው። እዛ አደገኛ ኮሪደር ላይ ቆሞ ዋና አዛዡ እዚህን ከባባድ መሳሪያዎች ዝጊያቸው እያለ ፕሮፌሰሩ ሚስት እያስጨነቃት ነበር። እሷ የምታውቀው ነገር የለም ብሎ ሕፃኑ ፒተር እንዲተኛ የሚጨፍርለትን ዳንስ እየጨፈረ ያንን ኮሪደር በሰላም ያልፈዋል። እዛም በስተመጨረሻም የፕሮፌሰሩን ሪሰርች አገኙት። ልክ ሲወጡ ዞዊ ፈጠን ብላ ፖሊሶች ይዛ ቦታው ላይ ትገኛለች። ያው ሰላይ ከኋላቸው ይመጣና ፖሊሶቹ ሽጉጣቸውን ያስጥላቸዋል። በዚህ መሃል ነው የትምህርት ቤቱ አስተዳዳሪ ኋላ መታ ይህንን ሰላይ የጣለችው። ፕሮፌሰሩን ሪሰርች ተመሳጥሮ ሊሸጥ የነበረው ወታደርም ይያዛል። ቹም እያዘኑ ቢሆንም ሼንን ይሰናበቱታል። የትም ሲዘጋጅበት የነበረውን አትር ሁሉም በተገኘበት ያቀርባል። እዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ ነገ ሰው ይበለን። እወዳችኋለሁ። ቻው ቻው።